የቴዲ አፍሮ 25 ዓመታት Stay informed with Blatter News። ከ9 ተናፋቂ ዓመታት በኋላ በዜማዎቹ ዳግም ከህዝብ የተገናኘው ተወዳጁና ተናፋቂው ድምጻዊ የግጥምና የዜማ ደራሲ ቴዎድሮስ ካሳሁን ወይም በመድረክ ስሙ ቴዲ አፍሮ ባሳለፍነው ሐሙስ ሚያዝያ 8 ቀን 2018 ዓ.ም ከቀኑ 8 ሰዓት ላይ ኢትዮሪካ የተሰኘው ስድስተኛ የስቱዲዮ የሙዚቃ አልበም ለአድማጮች አድርሷል። በብዙዎች ምናልባትም በ10 ሺዎች የሚቆጠሩ አድናቂዎቹ በጉጉት ሲጠበቅ የነበረውና የተለያዩ 18 ጆሮ ገብ ጣዕመ ዜማዎችን ያዘውን ኢትዮሪካ በራሱ በድምጻዊ ይፋዊ የዩቲዩብ ቻናል ቴዲ አፍሮ ኦፊሻል ላይ የተለቀቀ ሲሆን በጥቂት ሰዓታት ውስጥ በመቶ ሺዎች ለመደመጥ አዳዲስ ሪከርዶችንም ባለም አቀፍ ደረጃ ጭምር ሳይቀር ለመሰባበር በቅቷል። የኢትዮሪካን መለቀቅ ተከትሎ የቻናሉ ሰብስክራይበሮች ቁጥርም በግማሽ ሚሊዮን ጨምሯል። አልበሙ በተለቀቀ በሁለት ቀናት ውስጥም በድምሩ 40 ሚሊዮን ገደማ እይታዎችን ለማግኘት በቅቷል። የአልበሙ የፊት ሽፋን መጠሪያ የሆነው ዳስጣል ወይም አንሳው የተሰኘው ሙዚቃ ብቻውን የዘገባ በተጠናቀረበት ሰዓት 10 ሚሊዮን ለመግባት የተወሰኑ በ10 ሺዎች የሚቆጠሩ እይታዎች ብቻ ነበሩ የቀሩት። ከዚያም ጀንበር 5 ሚሊዮን ገደማ፣ መሬማ እና ደግሞ ስምምነ 4 ሚሊዮን ገደማ እይታዎችን አግኝተዋል። በኢትዮሪካ ባለብዙ ታሪክና እሴቶች ባለቤት የሆነችው በጀግኖች አርበኞቿ መስዋዕትነት ታፍራና ተከብራ የኖረችው ኢትዮጵያ ምን ያህል በብሔርተኞች እየደማችና እየቆሰለች ስለ አንድነት እየማሉና እየተገዘቱ ወደ ስልጣን በመጡ አፈቅቤ ወደ ጩቤ የፖለቲካ ደላሎች እየቆሰለች የህልውና አጣብቂኝ ውስጥ እንደገባች ያነሳል ቴዲ። ስለዚህ ዳስ ስለሚያስጥል ሁኔታ በሐዘን ድባብ ውስጥ ተውጦ በታላቅ ሐዘኔታ ይዝፈን የወገኑን ሐዘንና ስቃይ ይጋራ እንጂ ሁኔታው እንዲሁ እንደጨለመ እንደማይቀር ይልቁንም ኢትዮጵያና የኢትዮጵያውያን ትንሣኤ የሚበሰርበት 11ኛው ሰዓት ላይ መድረሱን እንደ ነብይ ያስቀምጧል። እንዲህ በቅርብም በሩቅም ያለውን ኢትዮጵያዊ መላውን ህዝብ ዳር እስከ ዳር ያነቃነቀው አገዛዙና ደጋፊዎቹን ጭምር ጨርቅ ያስጣለው ቴዲ እንዲህ ስለ ሀገር ስለ ህዝብ ሲያቀነቅንና ድምጽ ሲሆን ያሁኑ የመጀመሪያው አይደለም። ይልቁንም በአቦ ጊዳ በቴዲ ልጅ ነው ብላቴና የጀመረው የሙዚቃ ጉዞ በጃ ያስተሰርያል በጥቁር ሰውና በኢትዮጵያ አልበም ቀጥሎ በስተመጨረሻም ኢትዮሪካ ላይ ደርሷል። ይህም ሲሆን ብላቴናው ድፍን ሩብ ክፍለ ዘመን የሆኑ ድፍን 25 ዓመታትን አስቆጥሮ የሆነውንና እየሆነ ያለውን ያለ አንዳች ማንገራገርና ፍራቻ በወቅቱ የሚናገርና የሚቀኝ ጉምቱ ሙዚቀኛ ለመሆንም በቅቷል። በ2013 ዓመተ ምህረት የክብር ዶክትሬቱን ከጎንደር ዩኒቨርሲቲ የተቀበለው ቴዎድሮስ ካሳሁን ኢትዮሪካ ሲል የሰየመውን ስድስተኛ አልበሙን ለአድማጮች እንደሚያደርስ ይፋ ካደረገበት ጊዜ አንስቶ መነጋገሪያ መሆኑ ሙን ነው። በአመቱ 8ኛ ወር በወሩ 8ኛ ቀንና በቀኑ 8ኛ ሰዓት ላይ ለህዝብ እንደሚቀርብ የተነገረለት የቴዲ ሙዚቃን በተመለከተ ሊሰጥ የነበረው ጋዜጣዊ መግለጫና የቀጥታ ስርጭት መሰረዙም ይታወቃል። ከዚህ ባሻገር በቅድሚያ ሙዚቃው ይለቀቃል ተብሎ የነበረበት ሰዋሰው መልቲሚዲያና ቴዲ አፍሮ የነበራቸውን የስርጭት ውል ስምምነት የማፍረሳቸው ወሬም ሌላኛው የሙዚቃው አካል ሆኖ የተሰማ የተደመጠም የውዝግብ ጉዳይ ነበር። በኋላ ሰዋሰው መልቲሚዲያ በሰጠው መግለጫ ከቴዲ አፍሮ ጋር የገቡትን ውል ያቋረጡት ባሳተመውና በድምጻዩ መካከል ባለ ውል ውስጥ በተካተቱ አዳዲስ ጉዳዮች ምክንያት ስለመሆኑ መግለጹ ይታወሳል። ድምጻዊ ቴዎድሮስ ካሳሁን ከአድማጮቹ ጋር ከተዋወቀ ድፍን 25 ዓመታት ተቆጥረዋል። የመጀመሪያው የቴዲ አፍሮ አልበም አቦ ጊዳ ወደ አድማጮች የደረሰው በ1993 ዓመተ ምህረት ነበር። ቴዎድሮስ ካሳሁን በእነዚህ 25 ዓመታት ውስጥ 6 የሙዚቃ አልበሞችን ወደ አድማጮችና አድናቂዎቹ አድርሷል። ቴዲ በእነዚህ ዓመታት ሁሉ ልባቸው እንደ ሰም የሚቀልጥባቸው አድናቂዎች ፊታቸው በመከፋት የሚጠይምባቸው ተቺዎችን አፍርቷል። ኢትዮጵያዊነት እንዴት ይገፋ ለሚልላቸው የነጻነትና የመብት ፊት አውራሪ እንዲሁም የዘመኑ ድምጽ ሲሆን ልባቸው ለሚጎሽባቸው ደግሞ ድምጻዊ ብቻ ነው። ከዚያ ያለፈ ነገርም አልነበረውም ወይም አይኖረውም። ቢሆንም ግን ቀኙም ግራውም ዳር ተመልካቹም ሆነ መሃል ላይ ተወረግራጊው እኩል የሚያዳምጠው የሚተነፍሰው በሺዎች የሚመነዘረበት የሚያዜመው የበርካቶችን ልብ በብርቱ መልእክቱ የሚያንኳኳ ነው።
በ25 ዓመታት የሙዚቃ ህይወት ውስጥ የቴዎድሮስ ስራዎች ብቻ ሳይሆኑ እርሱም እንደተወደደ ለመቀጠሉ ምክንያቱ ምንድነው? ምንስ የተሰጠው ወይም የተቀባው ነገር ቢኖር ነው እንዲህ ሳር ቅጠሉ አጥብቆ የወደደው የብዙዎች ጥያቄ ነው። ይህንን በማስመልከትም ቢቢሲ እንኳን ሳይቀር የፊልም ባለሙያውንና የግጥምና ዜማ ደራሲውን ያሬድ ሹመቴን ወይም በማህበራዊ ሚዲያ ስሙ ጎላጎህን ጨምሮ ሌሎች ስማቸው የተጠቀሰና ያልተጠቀሰ ሰዎችን ጠይቆ ጠብሰቅ ያለ ሀተታዊ ዘገባን ይዞ ቀርቧል። ቴዲ አፍሮ የመጣበት መንገድ ከሌሎች የተለየ እንደሆነ የሚያነሳው ያሬድ በግጥም፣ በዜማ፣ በሙዚቃ፣ በአዘፋፈን ስልቱ ጭምር በራሱ መንገድ አዳዲስ ነገሮችን ብቻ ይዞ መምጣቱ የተለየ አድርጎታል ይላል። ቴዲ ባለትልቅ ተሰጥኦ የግጥምና የዜማ ደራሲ ስለመሆኑ የሚያነሱ ስማቸው ያልተገለጸ አንድ የሙዚቃ ባለሙያ ደግሞ በግጥም ዙሪያ የሚዳስሳቸው ርዕሶችም ታሪክን የሚመረምሩ፣ ፍቅርንና አብሮነትን የሚሰብኩ፣ ይቅር መባባልን የሚያጎዱ፣ የሀገር ባለውለታዎችን የሚዘክሩ፣ የህዝብ ውግንና ያላቸውና ጊዜን የሚዋጁ መሆናቸውን ጠቅሰዋል። ገና ሲመጣ ጀምሮ ክስተት ነው የሚለው ያሬድ ቀጥሎም ጠንካራ መልእክት ያላቸው ግጥሞች፣ ለአድማጭ የሚስማሙ ዜማዎች በአግባቡ ተመርጠው በአንድነት የተሰደሩ ስራዎችን ይዘው መምጣቱ ተመራጭ እንዳደረገውም ያብራራል። ቴዎድሮስ ካሳሁን ወደ ሙዚቃው ዓለም ከመቀላቀሉ በፊት በኢትዮጵያ ሙዚቃ ውስጥ የትውልድ ክፍተት ተፈጥሮ እንደነበር የሚያስረዳው ያሬድ ቴዲ ወደ ሙዚቃው በይፋ ከመምጣቱ በፊት የቀደሙ ስራዎችን ደግሞ መስራት፣ የውጭ ሙዚቃዎችን ዜማና ግጥም ብቻ ቀይሮ መስፈን የተለመዱ አሰራሮቹ እንደነበር ያስታውሳል። ይህ ተጽዕኖ በቴዎድሮስ አልበም ላይ መታየቱን በመጥቀስም የማያውቁት ሀገር አይናፍቅም የሚለውን ዘፈን አሳታሚዎች ለማስገባት ተገደው እንደነበር ይጠቅሳል። በብላቴናው የሙዚቃ ስራዎች ላይ ያተኮረው ወደ ፍቅር ጉዞ የተሰኘ መጽሐፍ ያሳተመው ቢኒያም አበራ በበኩሉ ቴዲ ውስብስብ ጉዳዮችን ቀለል ባለ መንገድ ጆሮ ገባ አድርጎ ማቅረቡ ተመራጭ እንዳደረገው ይጠቅሳል። ቴዎድሮስ ካሳሁን ዝሆኖች ተጣልተው ሰበሩት ድንበሩን ሲልም ሆነ ዘመን ያገነነው ጅብ ቆሟል ከበሬ ብሎ ሲያቀነቅን አሊጎሪካዊ በሆኑ መንገዶች ተጠቅሞ ጥልቅ መልእክቶችን በቀላል ቋንቋ ለአድማጩ እንደሚያደርስ የሚናገረው ደራሲው በግጥሞች ውስጥ ትዕምርታዊ ወይም ሲምቦሊክ የሆኑ የአገጣጠም ብልሃቶችን መጠቀሙ አድማጩ ጎራ ለይቶ ለውይይት እንዲሰናዳ እንደሚያደርገው ጭምር አስረድቷል። ቴዲ በብዙ ድምፃውያን የማይደፈሩና አይነኬ የተባሉ ሀገራዊና ማህበረሰባዊ ጉዳዮችን ጭምር በመንካት ለዛ ባለው ኪነጥበባዊ መልክ ለህዝብ ጆሮ ማድረሱ የፖለቲካውን ወላፈን ለመጋፈጥ መድፈሩ ተወዳጅና ተመራጭ መነጋገሪያ ጭምር እንዳደረገውም ያስቀምጣል። አሪፍ አይቸኩልም እንዲሉ የቴዲ የተረጋጋና የሰከነ ስብዕና ማህበረሰባዊና ሀገራዊ ጉዳዮችን በተለየ መልኩ በተለየ አይን ለማየትና ለመረዳት ሐዘኑን ደስታውን ጭምር ለማጋራት ማስችሎታል። የሚነቅፉትን በተለየ መልኩ ፈርጀው የሚጠሉትን ብዙዎችን ለቅንብር የሚሆኑ አዳዲስ ሐሳቦችን የማፍለቅና የመረዳት አቅሙን ለማሳደግ ማግዞታል። ለህዝብ ከገባው ቃል ለአንዴ እንኳን ፈቀቅ ሳይል በተለየ እርጋታና ማስተዋል ያለ አንዳች መዋዠቅ ከመጣው ሁሉ ጋር ሳይነፍስ ከዛሬ ደጃፍ መድረሱም በሙዚቃ ስራው ነግሶ እንዲቆይ ያስችሎታል ሲሉ ምስክርነታቸውን ሰጥተዋል ባለሙያዎቹ። ይህም የብዙሃኑ ድምጽ በመሆን ሁለንተናውን በአማረና በጸዳ መልኩ በቀላሉ ለማስተጋባት አግዞታል እንደ አስተያየት ሰጪዎቹ መገለጻ። ይህ ሲሆን ግን ቴዲ ያለ አንዳች ፈተናና ወጀብ ከቶ እዚህ አልደረሰም። በሳር ቅጠሉ የመወደዱንና የመደገፉን ያህል የሚተቹትንና የሚነቅፉትን በተለየ መልኩ ፈርጀው የሚጠሉትን ብዙዎችንም አፍርቷል። በተለይ ከኢትዮጵያነት የተጣላ የማይጠረቃ የብሔርና የፖለቲካ ግብ ያላቸውን እንዲሁ እንዳስለፈለፈ ነው። በሙያና በመወደድ በልጧቸው በአካሄድና በአረዳድ ተለይቷቸው በእነሱ መንገድ አልጓዝ በጎራቸው አልሰለፍ ከነፈሰው ጋር አልነፍስ ብሏቸው የሚዘምቱ የሚያዘምቱበት የወዳጅ ጠላቶችም ጥቂት አይደሉም። ገና በዝምታው የሚያረዳቸው አገዛዞች አይናቸውን ሳይነቅሉ የሚከታተሉት የዘወትር ስጋታቸው እንደሆነም የሚታወቅ የአደባባይ ሀቅ ነው።
ዘፈኖቹ በየሬዲዮ ጣቢያዎቹ እንዳይደመጡ ከየቋቱ እንዲጠፉ ሲደረጉና ማኑዋል ተዘጋጅቶለት በጽንፈኝነት ካድሬ ሲሰለጥንባቸውም ተመልክተናል። በዚህም አገዛዞች በጠላትነት ከሚፈርጇቸው ተቃዋሚዎቻቸው ባልተናነሰ በአይነ ቁራኛ የሚከታተሉት ሌሊት ጭምር የሚያባትታቸው የዘወትር ስጋታቸው እንደሆነም የአደባባይ ሐቅ ነው። ከሰሞኑ ኢትዮሪካ ለህዝብ ጆሮ ሊደርስ በተሰናዳበት ወቅት መግለጫ እንኳን ብርቅ ሆኖበት የከለከለውን አገዛዝ ጨምሮ ሐሳይ ፖለቲከኛና ገዢዎች እንደ ጦር ይፈሩታል፣ ያሸብራቸዋል። በዚህም አጋጣሚዎችን ተጠቅመው ጉልበታቸውን ሊያሳዩት እንደሚፈልጉ ጭምር ሲሰናዱም ተስተውሏል። ያኔ የአዲስ አበባ ወጣት ባለቀበት ስርዓቱ በተነቃነቀበት በ97 ምርጫ ማግስት ከጃ ያስተሰርያል ጋር በተያዘ ይኸው ሆኖም ተስተውሏል። በአገዛዙ በተፈበረከ ሐሰተኛ የግጭት ተረት ቴዲ ለእስር ተዳርጎ 16 ወራትን ከርቸሌ ማሳለፉም የሚዘነጋ አይደለም። ቴዲ ሙዚቃን ከመዝናኛነት ባለፈ ወደ ትግል ሜዳ የቀየረ ሙዚቀኛ ነው የሚለው ቢኒያም ቀላል በሚመስሉ የፍቅር ታሪኮች ውስጥ ውስብስቡን የኢትዮጵያን ፖለቲካ የመዘየብ ባህሪዎች እንዳሉት አንስቷል። ሌላው ቴዲን በተመለከተ የሚነሳው በታላቁ ትርክት ወይም ኢትዮጵያዊነት ላይ የተንጠለጠለ መሆኑ ነው። እንደ አጋጣሚ ሆኖ ቴዲ አፍሮ ወደ ሙዚቃ ኢንዱስትሪው የተቀላቀለበት ወቅት ይህ ኢትዮጵያዊነት የሚባለው ታላቅ ትርክት እንዲፈራረስ ወይም ዲኮንስትራክት የተደረገበት ወቅት መሆኑ ቢኒያም ለቢቢሲ ተናግሯል። ይህ ታላቅ ትርክት ዲኮንስትራክት ተደርጎ አዲስ ትርክት የተፈጠረበት በነበረበት ወቅት መገኘቱ የእርሱን አነጋጋሪነት እንዲጨምር ማድረጉንም ቢኒያም ያስረዳል። ምክንያቱም ቴዲ በየአቅጣጫው ጎጣይ ትርክቶች እንደ ልብ በሚናፈሱበት ወቅት እርሱ ታላቅ ትርክት ላይ ተጣብቆ መቅረቱ በዋናነት በእርሱ ላይ እንዲነጋገሩ፣ ስለ እርሱ እንዲያስቡና እንዲከራከሩ አድርጓቸዋል ባይ ነው። ይህም ተጽዕኖ ፈጣሪነቱን እንዲጨምሩ ካደረጉ ነገሮች መካከል አንዱ ነው። እንደ ደራሲው ገለጻ ሰብስክራይብ እንድታደርጉ እየጋበዝን በዚሁ ተሰናበትን። ቸር ሰንብቱ።